ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ጳውሎስ እዚህ ክፍል ላይ አሁን ልሳን ሳወራ በአእምሮ አይደለም በመንፈሴ ነው የማወራው ብሎ ያለው እና ምን ማለቱ ነው? በአእምሮ አይደለም በመንፈሴ ነው የማወራው። እሺ ሲጀመር እኛ የምናምነው ልሳን ማለት አይደለም ጳውሎስ ያለው እኮ ልመልስልህ። እኛ የምናምነው መሰለህ ልሳን አሁን እናንተ የምትናገሩት ቋንቋ የማይታወቅ ቋንቋ አይደለም፣ የሚታወቅ ቋንቋ ነው ብለን እናምናለን። በቆሮንቶስ ቤተክርስቲያን የተለያየ ቋንቋ ይናገሩ ነበር። ያ ቋንቋ ግን የሰው ቋንቋ ነው፣ ሰው የሚሰማው ነው። ግን እዛ የነበሩት ተናጋሪዎች፣ ሰሚዎች የትውልድ ቋንቋቸውን ስለማይሰሙ አይረዱትም ነበር። ስለዚህ መተርጎም የሚያስፈልገው ነበር ማለት ነው። ስለዚህ ቅዱስ ጳውሎስም በአእምሮ አያስተውለውም በመንፈስ ግን ሲል አንደኛ ከእግዚአብሔር መንፈስ ቅዱስ ሰርቶ ከጸሎት የምጸልየው መቼም ዝም ብለህ ከገዛ ፍቃድ የምጸልየው። ለዚህ ነው ሮሜ 8 ላይ መንፈስ እንዴት እንደምንጸልይ አናቅምና ያግዘናል ይረዳናል እንደሚለው ማለት ነው። ስለዚህ አዎ ዝም ብሎ በአእምሮአችን ዝም ብሎ ከስጋና ከደም ሳይሆን መንፈስ ቅዱስ ገልጾልን ረድቶን አግዞን የምንጸልየው መንፈሳዊ ኮኔክሽን ነው ከእግዚአብሔር ጋር። ስለዚህ ያን ማለቱ ነው እንጂ የማይታወቅ ቋንቋ ነው የማላቀው ምን እንደማወራም እንደምለምን ማውቀው አይደለም ማለቱ አይደለም። በመንፈስ ነው የምትናገረው ትንቢትን ወይስ በአእምሮ ነው የምትናገረው? መንፈስ ቅዱስ ካልሰጠ በስተቀር ትንቢት መናገራችንን ሲጀመር አይደለም። አይ ነው እሱማ አውቃለሁ፣ ግን በመንፈስ ነው የምትናገረው ወይስ በአእምሮ ነው? ያሬዶ ወደ ርዕሱ አሁን ፈቀድክለት። አየህ ወደ ርዕሱ በፕሮቴስታንት ቀጥሉሻ እንደ ፈለገ ያንዴ ነው ወይስ አይደለም ነው? አልመለስኩም እኮ ቀጥል። አሪፍ ነው። ቆይ አንድ 15 ደቂቃ ስቲም ብዬ ነው። እሺ ችግር የለም። እሺ ኢዮባ ቀጥል አንዴ። ኦኬ ኢዮባ አሁን ስለ ጳውሎስ ላይቭን እኮ የከፈትኩት እኔ ነኝ እኮ። እንዴት ቢያንስ እኔ ድል ስጠው እኮ ተረጋጋ። ምን እሺ ጸብጸብ እሺ ወይስ ፍቅር እሺ ቅዱስ አይደለም። ጥያቄ ብቻ አንድ ግልጽ ያለው እኮ ተረጋጋ። እኔ ነኝ አሁን እኔ ቢያንስ ለያሬዶን እንኳን አይ ርዕሳችን እንዲህ ነው ስል እንኳን ያሬዶ እንኳን አድምጦ እኮ ማይኩን ተደረገ ምናምን 5 ደቂቃ ስጡኝ ምናምን አለ። ለምን አትረጋጋም? ለምን መረጋጋቱ ያልፈጠረብህ ብራዘር? ጸብጸብ እሺ ወይስ ፍቅር እሺ ይላሉ ኮሜንት ላይ ዳውን እሺ እያሉሽ ነው። እና ቅዱስ ተረጋግተን እናውራ እሺ። ኢዮባ ኔትወርክ ይዞት ሊሆን ይችላል ወይ ላይኖር ይችላል። ለዛ ነው ኢዮባ አለው መሀል ላይ ሄዳል ይመጣል፣ ግን አለው። ቀጥል በቃ። ከወንድማችን ቅዱስ ታካሚ አለ። እሺ ቅዱስ እሺ። ልሳን በአእምሮ ነው ማነው? ትንቢት በአእምሮ ነው ወይስ በመንፈስ ነው የሚነገረው? በአእምሮና በመንፈስ የሚለው ገብቷል መጀመሪያ። ችግር የለውም። እሱን ተውና ጳውሎስ እዚህ ክፍል ላይ ቆሮንቶስ 14 ላይ ትንቢትንና ልሳንን ስለ ትንቢት አይደለም ኢዮባ፣ ስለ ልሳን ነው። ኦኬ አውቆ ስለ ልሳን ነው። ግን አሁን ወደ ሐሳባችን እኔ ኢዮብን ላስታውሰው ብዬ ነው። አይ እሺ፣ ቁጥር ስንት ላይ ላንብብልህ? እዛው ላይ እየተረዳ ነው እንድንሄድ። ቁጥር አሁን ለምሳሌ ትንቢት ይሻላል ብሎ ከልሳን ጋር እያነጻጸረ እየተናገረ አይደል? ስለዚህ ቁጥር ስንት ላይ ቁጥር ስንት ላይ? ኦኬ ቆይ አንዴ ላውጣለሽ ቁጥሩ። እሺ ቆይ ኦኬ አሁን ለምሳሌ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል ይላል ቁጥር 4 ላይ ማለት ነው። እሺ ኦኬ ሁላችሁም በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነዘን ንግግሩ ባይተረጎም በልሳኖች የሚናገር ትንቢት ከሚናገር ኦኬ በልሳኖች ከሚናገር ትንቢት ቢናገር ይበልጣል ይላል። አዎ ስለዚህ ለምንድን ነው ጳውሎስ ትንቢትን እየመረጠ ያለው? ቀጥሎ ደግሞ ምንድነው ልሳን በአእምሮ አይደለም ስላልተተረጎመ። ኦኬ ስለዚህ በአእምሮ ነው ወይስ በመንፈሱ ነው የሚያወራው ትንቢትን? አይታል እዚሁ ላይ አንብብልኝ። በአእምሮና አይደለም በዚህ ጋር የለም እኮ ግን በአእምሮ ነው ወይስ ከሌለ ያዘው ለራስህ። በቃ እዚህ ላይ የለም ብለህ ካሰብክ ለራስህ ያዘውና የተጻፈው ላይ ጠይቀኝ። ኦኬ ትንቢትሽ በተገለጠ ቋንቋ ነው ወይስ ባልተገለጠ ቋንቋ ነው? ምን ማለት የተገለጠና ያልተገለጠ ቋንቋ? ቀጥሎ ባለው የተገለጡ ቋንቋዎች ብሎ ይላል እና ትንቢት በተገለጡ ቋንቋ ሳሙኤል የሚነገር ቋንቋ ነው ወይስ የቱ ጋር
የተገለጠና ያልተገለጠ። እሱ ቆይ 9 ያለው ላንብብልህ። እንግዲህ እናንተ ደግሞ የተገለጠውን ቃል በአንድ ቤት ባትናገሩ ሰዎች የምትናገሩትን እንዴት አድርጎ ያስተውላሉ ይላል። የተገለጠ ቃል ነው እንጂ የተገለጠና ያልተገለጠ ልሳን ይላል። አይ ስለ ትንቢት ጋር እኮ እያነጻጸር እኮ ነው እዚህ ክፍል። አታነጻጽር። ያልተገለጠና የተገለጠ ልሳን ነበር ያልከኝ። የተገለጠና ያልተገለጠ ልሳን አይልም፣ ቃል ነው የሚለው አይደል? የተገለጠው ቃል ነው የሚለው። ስለዚህ ያልተገለጠ ልሳን የሚል የለም ማለት ነው። የተገለጠውን ቃል በአንድ ቤት ባትናገሩ ይላል። ሰዎች የምትናገሩን እንዴት አድርጎ ያስተውላሉ ይላል። ስለዚህ ልሳን በተገለጠ ቋንቋ ነው ወይስ ባልተገለጠ ቋንቋ ነው? ሳሙኤል የሚነገር ቋንቋ ነው ሳሙኤል የማይነገር? ባልተገለጠና በተገለጠ ቋንቋ አይልም። ኦኬ፣ የግድ ቋንቋ ማለት አለበት? ቃል ማለት ቋንቋ? አዎ ማለት አለበት። ቃል ስለሚለው ከሆነ የተገለጠ ቃል ማለት ለሰዎቹ የተነገረ ቃል፣ ሰዎቹ የሚረዱት ማለት ነው። እንዲሁ እናንተ ደግሞ የተገለጠውን ቃል አለ የሚነገረውን ቃል ማለት ነው በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ያ የተገለጠውን ቃል ባትነግሯቸው ሰዎቹ ያው ውስጥ አይመረምሩም አይደለ? ካልነገራችኋቸው እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁ። ስለዚህ ለሰዎቹ በሚገባቸው ቋንቋ ካልደረሳቸው ቃሉ ቢገለጥም እነሱ ጋር ትርጉም አልባ ይሆንባቸዋል ነው። የምታወራውን እያወቅከው ቢሆን አሪፍ ነው። ቃሉ ዝም ብሎ ለመጠየቅ ብቻ እንዳይሆንብህ። አይ ማወራውን እያወቅኩ ነው እኮ። ለዛ ከሆነ የሌለ ነገር አትጥቀስ። አሁን ደጋግሜ ያረምኩ እኮ ወዳጄ። እሺና እግዚአብሔር ሌላ ቋንቋ ሌላ ተጨማሪ ቋንቋ ለምንድን ነው የሚሰጠን? ምን ማለት ነው? ሌላ ተጨማሪ ቋንቋ ልሳን በመንፈስ ቅዱስ የሚሰጥ ልሳን ተምረን የምናገኘው ልሳን አይደለም። በዛ እንተማመናለን ሁላችንም። ለምሳሌ መንፈስ ቅዱስ የሐዋርያት ሥራ 2 ላይ ያለውን በቃ የተለየ ነገር አይደለም። የሐዋርያት ሥራ 2 ላይ እሱ ያንተ ነው። መጀመሪያ የቤተክርስቲያን ያንተ ነው። የኔን እየነገርኩ ነው። አንዴ እሱን አይደለም እኔ ቆሮንቶስ ላይ ያለውን ነው የምነግርህ። ቆሮንቶስ ያንተ ነው እሱ ቃዶሽ። እኔ እኮ አንድ ነው ብዬ ነው እኮ ማምነው። ያንተ ነው። አሁን አይ እሱ እኮ አይደለም ምናምን ትል ያንተ መረዳት ነው። የኔን ከሆነ የምትፈልገው ግን የኔን ስለዚህ ቆይ እሺ አሁን የኔን ልመልስልህ። ቆይ ከመመለስ በፊት ልጠይቅ አንድ ጥያቄ። እሺ አይ አትጠይቀኝ። ቆይ እኔ ነኝ ጠያቂው። አይ አትጠይቀኝ። እስካሁን እየተጠየቁ መመለስ ፈልጋለሁ። መመለስ ፈልጋለሁ። ግልጽ ጥያቄው ግልጽ እንዲሆንልህ እኮ ነው። ግልጽ ሆኖልኛል። ሐዋርያት ሥራ ላይ የተነገረው ግልጽ ሆኖልኛል። ለሰው ነው ለእግዚአብሔር ነው? ግልጽ ሆኖልኛል። ልመልስልህ። እሺ መልስልኝ። ሐዋርያት ሥራ ላይ የተነገረው ለሰው ነው ለእግዚአብሔር ነው? መልስልኝ። እሱ ምን ማለት ነው? ለሰው ነው ለእግዚአብሔር? ለእግዚአብሔር ነው የተነገረው ወይስ እዛ ጋር የተነገረው ሰዎች ሰምተዋል ወይስ ለሰው ነው ወይስ ለእግዚአብሔር ነው? ጥያቄ አልገባኝም ቃዱሽዬ። ሐዋርያት ሥራ ላይ የተነገረው ልሳን ቋንቋ ለሰው ነው የተነገረው? ሰው እንዲሰማ ተብሎ ነው የተነገረው ወይስ ለእግዚአብሔር ተብሎ ነው የተነገረው? ተናጋሪዎቹ የተናገሩት በሰው ቋንቋ ነው። አሁን የተጻፈው ማለት ነው። ቆይ አንዴ አዳምጥ እንጂ የተነገረው ቋንቋ የሰው ቋንቋ ነው። ይህን እንዴት መረዳት እንችላለን? እዛው ጋር ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው። ሚዩት አድርግና አዳምጥ። በቃ ተመልሶልኛል አልኩ። ልታዘኝም ትፈልጋለህ? ቃዶች ተው እንጂ ሚዩት እንዳታበራ። ሚዩት አልጨረስኩም። ስፈልግ ነው ሲጨርስ ነው የምትቀጥለው። አንዴ ልጨርስ። ለምን እንዳስቆምከኝ ስለማቅ ማለት ነው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች። ምኖች? ልሳኖች። ልሳን ማለት ምን ማለት ነው? ቃሉ ግዕዝ ነው፣ ቋንቋ ማለት ነው፣ የሰው ቋንቋ ነው። በሌላ ልሳኖች ይናገሩ ጀመር። ሌላ የተባለው ከምን አንጻር ነው? ሌላ የተባለው ከነሱ አንጻር ነው። ለነሱ ሌላ ነው፣ የማያውቁት ማለት ነው። ለተናጋሪዎቹ አዲስ ነው፣ መንፈስ ቅዱስ የገለጠላቸው። ለሌሎቹስ? እንቀጥል። ከሰማይ በታች ካለ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ሕዝቡ ሁሉ ምን ይሰሙ ነበር? በገዛ ቋንቋቸው ሲነገር፣ እነዛ ሰዎች ሲናገሩ ይሰሙ ነበር። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም እንዴ አሉ። በገሊላ ያሉ ሰዎች የእነዚህን ቋንቋ አይናገሩም ነበር። ለወትሮ አይታወቅም ማለት አይናገሩትም ነበር። የገሊላ ሰዎች ሆነው እንዴት በገዛ ቋንቋችን ይናገራሉ ብለው ተገረሙ። እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ከዛስ
አገራቸውን ይዘረዝራል። የጳርጤና፣ የሜድ፣ የኢላሚጢዎች ሰዎች በሁሉም ወንዝ መካከል በይሁዳ በቆጶዲያ ያሉ እያለ ይቀጥላል። እስያ ያሉ አይሁድ ወደ ይሁድነት የገቡም አሉ እያለ ይቀጥልና እንደዚህ ይላል። የእግዚአብሔርን ታላቅ ስራ በልሳኖች ሲናገሩ እንሰማለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆናል አሉ። ምን ይሆናል እያሉ ተነጋገሩ ይላል። ስለዚህ እነዚህ ሰዎች ምንድነው የሰሙት? የገዛ ቋንቋቸውን። ለተናጋሪዎቹ ምንድነው አዲስ። ይሄ ቋንቋ መንፈስ ቅዱስ የገለጸላቸው ነው። የገለጸላቸውም ለምንድን ነው? ወንጌልን እንዲያሰፉ ማለት ነው። ጨረስኩ። ኦኬ፣ በቃ አሪፍ መልስ ነው የመለስክልኝ። ቴንኪዩ። እሺ፣ በቃ ሌላ ጥያቄ ልጠይቅ እና በቆሮንቶስ ላይ የተነገረው ልሳን ለሰው ነው ወይስ ለእግዚአብሔር ነው? እዛ ክፍል ላይ እሺ፣ የቱ ቁጥር ስንት ላይ? ቁጥር 2 ላይ። ቁጥር 2 በልሳን የሚናገር ሁላችንም ስሙ ነው እያልኩ ያለሁት። እሺ በልሳን አሁን እዚህ ጋር በደንብ አድርጋችሁ ስሙ። እየተናገረ ያለው ስለ ልሳን ነው፣ ማለትም ስለ ቋንቋ። ስለዚህ ቋንቋ ግን ግላይሶሊያ ነው የሚባለው፣ ማብራሪያ ይሰጣል። አዳምጣ። ቋንቋ አይደለም፣ ቋንቋ እኛ የምናወራው አይደለም። ልሳን ግላይሶሊያ ነው በእንግሊዝኛ አይደል? ማነው በግሪክ? ምን ማለት ነው? ቋንቋ አይደለም፣ እኛ የምናወራው ቋንቋ አይደለም። ቋንቋ አይደለም። ያ እሺ፣ ማን የሚያወራው ቋንቋ ነው? ግላይሶሊያል ተብሎ የተባለው እዛ ክፍል ላይ ቋንቋ ነው። እዛ በግሪክ እንደዛ ተብሎ እና ምንድን ነው? እሺ ጎይድ ቀጥል። አመጣለሁ፣ ችግር የለውም። ቆይ ምንድን ነው ታዲያ? ጠያቂው ነኝ እኮ ምንድን ነው? ጠያቂው ነኝ አልኩህ። ቀጥል። እሺ አንተ የተጠየቅከውን መልስ እኮ። የተጠየቅኩትንማ ልመልስ ነው፣ ግን መሀል ገብተህ ሌላ ነገር ስላወራ ምን ማለት ነው አልኩ። ትመልሰዋለህ? ልሳን ማለት ነው። ልሳን ስል ያው በአማርኛ አቻ ቃሉ ምናልባት እንትን ባይልም ያው ሰው በግሪክ ልሳን ማለት ምን ማለት ነው? ቆይ በአማርኛ ቋንቋ ልሳን ማለት ምን ማለት ነው? ቃልሽ ልሳን ማለት እኮ በግሪክ ቋንቋ እኮ ነው። ቋንቋ ለምንድን ነው? ቋንቋ አይደለም አልከኝ እኮ እኔ። አሁን እኮ እየተናገርከው ነው የሆነብኝ። ልሳን ቋንቋ ነው እኮ ግን ሳሙኤል የሚነገር አይደለም ነው እዛ ቆሮንቶስ ላይ ግላይሶሊያል ተብሎ የተባለው። እሺ ቀጥላው። አያስቅም። አይ ቀደም አንዴ ቋንቋ አይደለም ብለህ ተከራከርከኝ አይደለም? ቋንቋ አይደለም በግሪኩም እኮ ግላሶሊያን የሚለው ወዘተ ምናምን ብለህ አልክ። ታዲያ ምንድነው ስል ቆይ አንዴ ወዳጄ ምንድነው የተለየ ነገር ካለው ማስረጃው ታሳይኝ ሲ አለውኝ አለው። እሺ አሁን ተመልከቱ፣ የግዕዙን ተርጉመን ቋንቋ ብለን ስናወራ እዛን አይደለም ግሪኩ እንደዛ አይደለም አለ። እሺ እዚህ ክፍል ላይ ያለው ቃል ልሳን ተብሎ የተተረጎመው በግሪከኛ ግላሶሊያን የሚለው አልከኝ። ቋንቋ በግሪክ ምን ማለት ነው? ቋንቋ ወይም ልሳን በግሪክ ምንድነው ተብሎ የሚጠራው? ቋንቋማ በግሪክ ሎጎስ አይደል የሚባል ቃል ምንድነው? ሎጎስ አይደል? ቋንቋ ሎጎስ ቃል ምንድነው በግሪክ? እስኪ አውጣና ሳይ። ሎጎስ ቋንቋ ነው። ቃል ምንድነው በግሪክ? ስለ ቋንቋ ምንድነው ተብለን የተጠየቀው ቅዱስ? ቋንቋ በኦሮምኛ ማለት ነው። አውጣ። ቋንቋ ነው የሚባለው በግሪክ። አሁን እሱን ተው። አሁን ጥያቄውን መልስ፣ ችግር የለም። አሁን እሱን በሌላ ቀን። እሺ ኧረ ኔትወርክ በጌታ ስም አይ መልስልን። ና ክፈትና ሳይ እንጂ ትልቁ ላይ አድርገው አንዴ። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣ ወዳጅ። አሁን ስለ ቋንቋ አይደለም እኮ ያወራን ያለ ነው። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣና ሳይኝ እባክህ። ኦኬ አሁን ስለ ቋንቋ አይደለም ስለ ልሳን እኮ ነው ያወራን ያለ ነው። አሁን እኔ ስለ ቋንቋ አይደለም ስለ ልሳን ነው። ስለ ልሳን እኮ ነው ያወራን ያለ ነው። ለምንድን ነው ስለ ቋንቋ አይደለም ስለ ልሳን ነው አይባልም? ሁለቱም ያው ነው ወዳጄ። አሁን አቻ ቃል ስለጠፋ አይደል? ከቋንቋ ላይ አይ ስለጠፋ አይደለም።
ስለጠፋ አይደለም። ማታውቀውን አትቀባጥር እባክህ። ለምንድነው ስለጠፋ ሳይሆን ትርጉሙ ስለሆነ ነው። አሁን እንዲያርግልኝ ቃዶሽ ወንድሜ፣ ለምንድነው እና በግሪክ አንጣ ቃዶሽ በግሪክ ቋንቋ ሎጎ እንደሚባል አውጣና አሳየኝ እባክህ። ለእሺ እየመለስኩልህ እኮ ነው። ለምንድነው የግዕዝን ቃል የተጠቀሙት ቋንቋ ለሚለው ነው እኔ ሐሳብ። ቋንቋ ማለት ይችሉ ነበር እኮ። ለምንድነው የግዕዝን ቃል የተጠቀሙበት ምክንያት ንገረኝ። ፈለገ አለው አለ ይዋ ኔትወርክ አስቸገረ። ኔትወርክ እያስቸገረኝ ነው። እባክህ ቃዶሽ ኔትወርክም እያስቸገረኝ ስለሆነ ትንሽ እንትን አትበልብኝ። አውጣና ክፈትና አሳየኝ። ቋንቋ በግሪክ ሎጎስ ነው የሚባለው ብለሃል አይደለ? አንደኛ ግሪኩን የጠቀስከው ራስህ ነህ፣ ተቅለብልበህ ጠቀስከው። ከጠቀስከው አይቀር በላንታ ቋንቋ በግሪክ ሎጎስ እንደሚባል ክፈትና አሳየኝ። ቃል ነው ሎጎስ ብዬ ያልኩት ቋንቋ አይደለም። ማጠየቀ ስለ ቃል አሁን ሰርች አድርጋ መጣ። ስለ ቋንቋ ነው የተጠየቀው። ስለ ቃል የተጠየቀው ስለ ቋንቋ ስትጠየቅ በግሪክ ሎጎስ ማለት ነው አልክ። ስለዚህ ጥያቄው ለምን ነው ማስረጃ አምጣ። እሱን ጭቃ አመጣለሁ። ይሄን ከመለስልኝ በኋላ ማስረጃ አምጣ። መጀመሪያ ማስረጃ አምጣ። አሁን አምጣ። ይሄን ይመልስልኝ አልኩ። አሁን አምጣ። አይመልስልህም። በመጀመሪያ አምጣ ማስረጃ። ለመሸሽ ፈልጋችሁ ነው ከጥያቄው ልትሸሹ ፈልጋችሁ? ማያውቁትን ነገር መፈትፈት። አዎ እየሸሸን ነው። ማስረጃ አምጣ። አይ ለመሸሽ ከፈለጋችሁ እሺ ችግር የለውም። ማስረጃ ቶሎ በል። ማስረጃ ከመለሰ በኋላ አመጣለሁ። ካሜራን ክፈተውና ማስረጃ ነው። እየሸሻችሁ ነው። ተው በቃ ካሜራን ክፈትና ማስረጃ አምጣ። ማስረጃውን አመጣለሁ። ችግር የለውም። አሁን ይመልስ። እየሸሻችሁ ነው። መልስ አይደለም ይሄ የጣሊያን ጦር አይደለም። እዚህ ጋር የምንሸሸው አሁን መልስ ላለመመለስ እየሸሻችሁ ነው እኮ። ካሜራን ክፈትና ማስረጃ አንስጣል። ለምንድን ነው የማትመልሱት እኮ ነው ጥያቄ። ካሜራን ክፈትና ላልከው ነገር ማስረጃ ይሄን ከመለሳችሁልኝ በኋላ ማስረጃውን አመጣለሁ። ማስረጃ አለ ወይስ የለህም ቅዱስ? ከመለሳችሁልኝ በኋላ አመጣለሁ። ማስረጃ አለ ወይንስ የለህም? መጀመሪያ መልሱልኝ። ማስረጃ አለ ወይስ የለህም? አሁን ራሱ በጣም የሚያሳዝነው ማለት ነው መሳሳቱን አያምንም። እስቲ ቆይ አንዴ ሚዩት አድርግ በእናትህ። ለክርክር ብላችሁ ማለት ነው የሆነ ከሰውነት ተራቱት እባካችሁ። አሁን እንኳን መሳሳቱን አያምንም። ቋንቋ ሎጎስ ነው የሚባለው አለ። አንጣ ሲባል አይ ቆይቶ አሁን ሰርች አድርጎ ምናምን ያመጣውን ቃል ማለቴ ነው አለ። አሁን መልሶ ደግሞ አመጣለሁ። መጀመሪያ መልሱ ፈርታችኋል። ምን ማለት ነው? አንተው ተሳስተ ስትታረም እንኳን እንዴት አይገባም? በጌታ ስም ቀጥል። ይዋዴሽ ኧረ እኔ ልቀጥል አይደለም፣ አንብበው በለውና ቀጥሉ። ያው እዚህ ከፍቼዋለሁ። ይዋድ ምሩታል ከዚህ ሰው ጋር ማውራት። አንብበው በለው። ከእኔ ጋር በልሳን ካልሆነ በአማርኛ ራሱ አንግባባ። ምን ይላል እስቲ ቃዶሽ አንብበው። ኦኬ እሺ በቃ ቴንክ ዩ። እሺ ስላመጣ አሁን ይቀጥል። በቃ እሱ አንብበው። ምን ይላል? አንብበው። ያ ምን ይቀጥል ነው? በል አንብበው እንጂ። ቆይ አንዴ ላውጣሽ። ምን ለፊት እኮ አውጥቶልሃል። የሆነ ሁሉ ነገሩ ግራ የሆነ ሰው ቅድም አውጣ ሲባል እምቢ፣ አሁን ደግሞ አንብብ ሲባል ላውጣ። እንብላ ሲባል ምን እንበል ነው አሉ። ከባድ እኮ ነው። ለፌንድ ይሄው አውጥቷል እኮ ቃዶሽ። ጊዜ ለምን ትገልብናለህ እባክህ? አሁን ምንድነው ግሪክ ምናምን ማለት በጣም የአዋቂነት ምልክት አድርገው ስለሚያስቡት ከዛ እና እሺ አስቀየስክ ምትል ተመስገና ግባ። ይሄው ምንድነው ያስቀየስኩት እኔ ችግር እኮ ነው። እና ግባ ይሄው ስቤ ያለው እና ተሯርጦ ግሪክ ምናምን ራሱ ይክፈት ትልቁ ላይ ይሁንና ታሽ ቅዱስን በትልቁ ላይ እናድርገው። ሊከፍት ስለሆነ እናድርገው። እሺ
እስከዛ እዚህ ውስጥ ያላችሁ ቶች ወንድሞች ገስ ላይ ሮሃብ ዲኮር እና ዌዲንግ ፕላነር የሚል የቲክቶክ አካውንት አለ እና ምናልባት ፎሎ ያላደረጋችሁት ካላችሁ እዚህ ውስጥ ሁላችሁ ፎሎ አድርጉት። አካውንቱ 700,000 ፎሎወር የሚገባ ከሆነ ለኦርቶዶክስ የወጣት ጉባኤያችን የ1 ሚሊዮን ብር ቻሌንጅ ተሰጥቶናል እና በዚህ አጋጣሚ ሁላችሁም አካውንቱን ፎሎ አድርጉት። እሺ ሁላችሁም አካውንቱን ፎሎ አድርጉት። ወይ ቅዳ በጣም ደግሞ ግሪክ ቋንቋ እንደሚችል እኮ በጣም ብዙዎች ይመሰክሩለታል። በጣም የሚገርም ነገር በጣም ብዙ ፕሮቴስታንቶች በቃ ቅዳ በግሪክኛ የተወሰኑ ነገሮችን ስትናገር ዋው ነው የሚሉት። አይ እግዚአብሔር ሰው ይሄ ልጅ ትቶን ይላል ምን እሺ ነው አይመልስ እኮ እየጠበቅኳችሁ ነው። ምን አይነት ሰው ነው? በጌታ ስም እየጠበቅኩን ይላል እንዴ? ላመጣ ነው ቅዱስ። ኧረ በጣም ነው እኔ አንድ ነገር ላሳያችሁ። ያለማፈሩ ማለት ነው። ልክፈት ብሎት አሁን ይዋድን ከዛን አንጣንጅ ይባል እየጠበቅኳችሁ ነው። እዩ የነዚህ መጨረሻ ማለት ነው። አሁን ልሳን በሰዎች መካከል የሚነገር ከሆነ መተርጎም አለበት ይላል ጳውሎስ። እንደዛ ካልሆነ ማይተረጎም ከሆነ እብድ ነው ይሏችኋል። የሚባለውን ነገር ተናጋሪው ምን እንደሚል አድማጩ ካልገባው እንግዳ ይሆንብኛል፣ እኔም ለተናጋሪው እንግዳ ሆንበታል ይላል ጳውሎስ ማለት ነው። ይህን ይናገራል እና እነዚህ ሰዎች ይሄ የልሳን ልምምድ በጣም አጋንንታዊ ነው። በነገራችን ላይ ቀላል ነገር እንዳይመስላችሁ የዝም ብሎ ጳራራም ጨራራም እንደማለት እንደዛ ቀላል አድርጋችሁ አታስቡት። የመንፈስ ቅዱስ ልምምድ ነው እያሉ በየጫካው ምን አይነት አጋንንታዊ ልምምድ እንደሚያደርጉ ማሳያ ነው። ተመልከቱ። አሁን ያው እንቅስቃሴ እያደረገ አርጋሴ እያለ ነው እና ምን እያለ ነው? ምንድነው አሁን እየተናገረ ያለው? እየተናገረ ያለው ስለማን ነው? ያው በደንብ አድርጋችሁ ስሙ። ለእግዚአብሔር ነው ከተባለ ያውቀዋል የሚለውን፣ ለሰዎች ነው ከተባለ አንደኛ 2-3 ናቸው። አማርኛም ኦሮምኛም ወላይትኛ ምንም የትኛውም ቋንቋ ያግባባቸዋል። እዚህ ጋር ያሉት ከሌላ ዓለም የመጣ ሰው ስለሌለ ማለት ነው። ምንድነው እዚህ ጋር እየተደረገ ያለው? ተመልክታችኋል? ተራራ ላይ ወጥተው የሆነ ጫካ ውስጥ ሄደው እንደዚህ ይሆናሉ። ጳውሎስ ግን ያለው ምንድነው? እዛው እነሱ የሚጠቅሱት ቦታ ላይ ምንድነው የሚለው? ወንድሞች ሆይ ይላል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። በልሳን ብንናገር ትንቢት ከሌለው ትምህርት ካልሆነ ወይም እውቀት የሌለው ከሆነ ምን እጠቅማችኋለሁ? አይጠቅምም ማለት ነው። አይጠቅምም። ንፋስ የሌለበት ነገር እንኳን ዋሽንት ክራርም ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል ይላል። እንዴት ይታወቃል? ምንድነው ትርጉሙ የሚለውን በእነዚህ እንኳን በዋሽንት በክራር እንኳን ማወቅ እንችላለን። ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? ታውቃላችሁ፣ ድሮ ላይ ጦርነት ሲመጣ መለከት እየተነፋ የጦርነት ነጋሪት ይመታል። ነጋሪትም ይመታል የሚባለው ነጋሪት መለከት ይነፋል እና በዚህ ለጦርነት ተዘጋጁ የሚል መልእክት ይደርሳል አይደለ? የመለከት ድምፅ ባይሰማ ወይ መለከት ባይመታ ለጦርነት እንዴት ሰው ይዘጋጃል ይላል። ምክንያቱስ መልእክት አለው። ድምፁ የያዘው መልእክት አለ። አሁን ቅድም ያሳየናችሁ ድምፅ ምንድነው መልእክቱ? ምንድነው መልእክቱ? ከዛ ይቀጥልና ጳውሎስ ስለዚህ በልሳን የሚናገር ተረጉም ይጸልይ ይላል። በቃ መተርጎም አለበት። ከዛ ደግሞ እንዲህ ይላል። እሺ ይችን ብዬ ጨርሳለሁ።
ሌሎች ልሳኖች የሚናገሩ ሰዎች በሌላ አንደበት ለሌላ ህዝብ እነግራቸዋለሁ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። ከዛን 2 ወይም 3 ሆነው ሲናገሩ አንዱ ይተርጉም ይላል። ቁጥር ስንት ላይ መሰላችሁ? እሺ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለኔ እንግዳ ይሆናል ይላል። ቀደም ያልኳችሁ ማለት ነው ጳውሎስ። ቋንቋው የሚናገረው እኔ ካላወቅኩት እንግዳ እሆንበታለሁ፣ ካላወቀው ደግሞ እሱም ለተናጋሪው እንግዳ ይሆናልና እኔም እንግዳ እሆንበታለሁ። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ በቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ ይላል ማለት ነው። ከዛን በሁለት ወይም 3 ሆነው ልሳን ሲናገሩ አንዱ ይተርጉም ይላል። ካልተተረጎመ ምን ስለሆነ ትርጉም አልባ እብድ የሚያስብል ስለሆነ ማለት ነው። ስለዚህ ይሄ እብድ የሚያስብል ነው ማለት ነው። የመጨረሻ ነገር አሁን ይሄ ነው ቋንቋ እያሉ እንትን የሚሉት አይደል? ይሄንን የሚቃወም ደግሞ አንድ ፓስተር አለ፣ ላሳያችሁ። ይሄንን ይቃወማል። ተርጉምልን አለ እንጂ ልሳናት ትናገር አላለ። ተርጉም ነው ያለው። ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩህ አልን እንጂ መጽሐፍ ላይ እንዳለውን ያስተማር ነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር በቃ ከበሩ ጀምሮ ዛጋ ስደርስ በቃ ራባሳ ሻጣና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያስ ሰራባ ጃላማንዶ ይራባሻላ ባዳና ማክራባ ገላባዲያስ ብለህ ተንፍስ። ይህንን መመሪያ የሰጠን ማን ስለሆነ ነው? ጳውሎስ እንዳትለኝ። ጳውሎስ ይህንን ትእዛዝ የሰጠኋችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ በልሳኖች የሚናገር ሰው ቢኖር 2 ወይንም 3 እንዳለ ብትጮሁ ግን እብዶች ናችሁ። እኔ ነኝ ያልኩት ጳውሎስ ነው ያለው እያለ ነው። አሁን የመጨረሻው ነገር ማን ነው ልክ? እሱም መጽሐፍ ቅዱስ ይዞ እንደ ይሄ በማህበር መጮ ምናምን ትርጉም የሌለው ከሆነ ጳውሎስ ያለው አይደለም መጽሐፍ ቅዱሳዊ አይደለም እያለ ነው። አንዳንዶች ደግሞ ላሳያችሁ ይችላል፣ ትላልቅ የሚባሉ ቸርቾች ውስጥም ጭምር ልሳን እያሉ የሚጮሁ አሉ። ቅድም ያየነውም ቪዲዮም ላይ ጭምር ማለት ነው። እነሱስ ደግሞ መጽሐፍ ቅዱስ ይዘው እኛንን ልክ እያሉ ነውና ማን ነው ልክ የሚል ጥያቄ ያስነሳል ማለት ነው። እዚህ ላይ ዮባን የለም ነገር የዚህ የልሳን ልምምድ መጨረሻው ምን እንደሆነ ፕሊስ ላሳያችሁ በጌታ ፍቅር። እኔ ፕሮቴስታንት የሆናችሁ ወንድሞቻችን ከእንደዚህ አይነት ሰው ሰራሽ ከሆነ አስተምህሮ እንደው በጌታ ፍቅር ለምናችኋለን፣ እባካችሁ ውጡ፣ እባካችሁ። ኢዮባ ቅድም እንዳሳየው በነገራችን ላይ አጋንንት የልምምድ ነው የሚለውን እኛ ጥላቻ ኖሮን አይደለም ለፕሮቴስታንቲዝም እንደዛ ምንለው። አንድ ሌላ የቪዲዮ ማስረጃ ልስጣችሁ። ከዛሬ 16 ዓመት በፊት አሁን ላይ አንድ ዮሴፍ የማነ ምናምን የሚባል ፖለቲካ ነክ ኮንተንት ያለው አንድ ሰው አለ።
ቅርብ ጊዜ ከሞጣ ጋርም ጌም ተጫውቷል ምናምን ነገር እና ያ ሰው ከዛሬ 14 ዓመት በፊት ይሁን 15 ዓመት በፊት የተቀረጸው ቪዲዮ አለ። ከዛ በፊት በባዕድ አምልኮ ህይወት ውስጥ የነበረ ሰው ነው። በጣም ከባባድ ልምዶች ውስጥ ያለፈ ሰው ነው። የግል ህይወቱን የግል ተሞክሮን እዛ ቃለ መጠይቅ ላይ የቀረበበት ዩቲዩብ ቻናል ላይ በደንብ አድርጎ ተናግሯል። በጣም ከባድ የሆነ የባዕድ አምልኮ ላይ ነበረ። እጆቹን ሲመታ የ666 ቁጥር ይወጣ ነበረ። በጣም ከባድ የሚባሉ ነገሮችን አሳልፏል እና በተለያዩ ሶሻል ሚዲያዎችን መመልከት ሲጀምር በየፕሮቴስታንቱ አዳራሽ ይሄ ራባጃ ምናምን አይነት ስታፍ የሚሏቸው ነገሮች ባዕድ አምልኮ ላይ እኛ አጋንንትን ለመጥራት የምንጠቀማቸው አይነት ወርዶች ናቸው እና በጣም መመሳሰሉ ግራ ያጋባኝ ነበረ። እኛ አጋንንትን ለማምለክ ወርሺፕ ለማድረግ ባዕድ አምልኮ ቦታ ላይ ስንሰባሰብ እነዛን መናፍስቶች ለመጥራት የምንጠቀምባቸው አይነት ነገሮች ነበሩና መመሳሰሉ ይገርመኛል ብሎ ተናግሮ ነበር እና አጋንንታይ ናቸው። ኦፍኮርስ አጋንንታይ ናቸው። ቀደም ያሳየሁትን ሐሳብ ላሳያችሁና እንቀጥላለን። ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ሜክሪ ለቪኒሚን ተረላባሽ ክራባባባ ለምሳሌ በለድ እሷን አይደለም ባብሊንግ ይባላል። ሌላ ከልሳን ጋር ተያይዞ ሌላ ደግሞ መረዳት ያለባችሁ ነገር ለዮማና ለያሬዶ እድል እሰጣለሁ። ምናልባት ማጠቃለያ ሀሳብ ካላቸው በልሳን ጋር ተያይዞ ይህ በእንዲህ እንዳለ ልምምዱ አጋንንቴ ልምምድ እንደሆነ አትርሱ፣ አንዘንጋ። ልምምዱ አጋንንቴ ልምምድ ነው፣ ከመጽሐፍ ቅዱስ ውጪ ነው። እንደገና ደግሞ የተገለጠ ቋንቋ ሳይሆን ስድ ንባብ ነው። ስድ ንባብ ማለት በአማርኛ የሰዋሰው ስርዓት የቃላት ስብስብ የተገለጠ ቋንቋን ምን ማለት ነው? ትርጉም ያለውን ሀሳብ የሚያስተላልፉ ከሆነ የተገለጠ ቋንቋ ተብሎ ይጠራሉ። የቃላት ስብስቡ ለምሳሌ አበበ በሶ በላ ስንል የፊደላት ስብስብ የቃላት ስብስብ አለ በውስጡ እና ትርጉም ያለው ሀሳብን ያስተላልፍልናል። ይሄ የተገለጠ ቋንቋ ይባላል። ሌላው ግን ስድ ንባብ ይባላል። ለምሳሌ ጸፑ ጲጣጭኝ ቆብል እኔ ጸፑ ጲጣጭኝ ቆብል አሁን እኔ የተናገርኩት ነገር ላይ ፊደላቶች አሉ አዋሉ እና እነዚህ የፊደላት ስብስብ ትርጉም ይሰጣሉ ወይ? በፍጹም አይሰጡም። አሁን ይሄ የፊደላት ስብስብ ስድ ንባብ ተብሎ ይጠራል። ሌላው በጣም ብዙ ጊዜ ማንሳት ያለብን ክርስቲያኖቶች ወንድሞች ገጥሟችሁ ከሆነ ልክ እንዲህ ባለ አጋንንት ለመመለ ያሉ ፕሮቴስታንቶች ወንድሞቻችን እናንተን ጸሎት ስታደርጉ ለምንድን ነው ከአባታችን ወይ ውጪ ጸሎት የምታደርጉት ብለው ይጠይቋቸዋል። ምንን ለመንካት? በሰላመ ቅዱስ ገብርኤልን ማለት ነው። ቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለውን ሀሳብ በቃ ለምን የእሷ ስም ተጠራ የሚል በጣም ከባድ ችግር ስላለባቸው ለምንድን ነው አባታቸው በቃ መጽሐፍ ቅዱስ ሲናገር ስትጸልዩ አባታችን ወይ ብቻ ብላችሁ ጸልዩ ነው የሚለው። በቃ እኛ መጽሐፍ ቅዱስ ላይ ያለውን ብቻ ነው የምንጸልዩ፣ እናንተ ለምንድን ነው ከዛ ውጭ የምትጸልዩት ይላሉ። አንደኛ አባታችን የሚለውን ጸሎት ኢቨን እነሱ ያውቁትም። ሁለተኛ አባታችን ወይ ብቻ ነው ማለት ያለባችሁ። ጸሎት ስታደርጉ በሰላመ ቅዱስ ገብርኤል የሚለውን ነገር አትበሉ። አባታችን ወይ የሚለውን ጸሎት ብቻ በሉ ይሉና እናንተን ወደ አዳራሻቸው ኢንቫይት ካደረጉ በኋላ ምን አይነት ጸሎት እንደሚጸልዩ ሊያሳያችሁ።
አይደለም ሊንክ ይባላል። ኦኬ እቺን ቪዲዮ ይዋት እስካሁን እንዳለ ያያቸዋቸው በአጠቃላይ በእንግዲህ ለአምልኮ ተሰብስበው ባሉበት አዳራሽ ላይ እንግዲህ የምናመልከውን አምላክ እናመልከዋለን ብለው ነው ጸሎት እየጸለዩ ያሉት እና ሲጸልዩ ቀደም እንዳያቸዋቸው በተገለጠ ቋንቋ ሳይሆን ስድ ንባብ በምንለው መልኩ ሃርጋዱላ ማክሬቤቤቤ ራባጃ ራባባ አይነት ጻፍ ይላሉ። እናንተን ግን ሁልጊዜ ተቃውሞ ወደ ቤታቸው ይዘው ለመሄድ ሲፈልጉ ግን እንዴ መጽሐፍ ቅዱስ እኮ አባታችሁ ነው የሚለውን ጸሎት ብቻ ነው ጸልዩ የሚለው እና ለምንድን ነው እናንተ ከዛ ውጭ የምትሉት ይሏቸዋል። ወደ አዳራሻቸው ካስገቧቸው በኋላ ግን እንዲህ አይነት ልምምድ ነው የሚያለማምዷቸው። አሁን ለምሳሌ እዚህ መጨረሻ ፓርት ላይ ጸሎት ያደረገችውን ሴት ይዋት አይኖቿን ጨፈና እጆቿን ወደ ላይ ከፍ አድርጋ ጸሎት እያደረገች ነው። ይሄ ጸሎት የቱ ጋር ነው የተጸለየው? ይሄ ጸሎት ከየት የመጣ ነው? ሻፍ ነው አይዲያ እና ይሄንን ሐሳብ እንግዲህ ጌታ ከረዳን አሁንም በመጽሐፍ ውስጥ ማስረጃዎች ነገ እንቀጥልበታለን። እዮባ ማለት የምትፈልገው ነገር ካለ እድል ስጥና እኔ ልወጣ ነው የኔ አባት። ኦኬ እንትና ጎንደሬው ካለ አንዴ ፈልጊው ነበር። ጎንደሬው ማነው? ጎንደሬው በዚህ በእንትን አይደለም። ከቻልክና ግባ አንዴ 1 ደቂቃ ወይ 2 ደቂቃ። ጎንደሬው ካለ አንድ ጻፍልኝ። ቀድም ገስ ላይ ሰዎች ገብተው ያስወረድኩት ለዛ ነው። ይቅርታ አድርጉልኝ በዚህ አጋጣሚ። በቃ የለም መሰለኝ ሌላ ቦታ እንትን እለዋለሁኝ። ያው የልሳን ልምምድ እንደው የተሻለ አሁን ከቃዶሽ የተሻለ እንደው እንትን የሚል ሰው የሚያብራራ ሰው ቢኖር ብዙ ነገር ማውራት ይቻላል። ግን ከሰማችሁት የሐዋርያት ሥራ ላይ 2 ላይ ያለው በቃ እሱ ግልጽ ነው፣ አያሻማም፣ ችግር የለውም። ለሐዋርያቱ የሚተረጎም የሚታወቅ ልሳን ነው የተሰጣቸው። አዲስ ቋንቋ ነው ወይ አይደለም ሲባል አዲስ ቋንቋ ነው ለነሱ። በቃ ለነሱ ምንድነው አዲስ ቋንቋ ነው። ቆሮንቶስ 14 ላይ ግን እንደዛ አይደለም አለ። ምንድነው ቆሮንቶስ 14 ላይ ለእግዚአብሔር ነው የሚነገረው አለ። አሃ ማይተረጎም ከሆነ አይነገር ያለው ለእግዚአብሔር ነው። ስለዚህ ለእግዚአብሔር ስትናገር ተርጓሚ ያስቀምጠ ነው። እግዚአብሔር ስለማያውቅ ቋንቋህን እያስተረጎምክለት ነው በሌላ ሰው። አያችሁ የሚሉትንም ትምህርታቸውንም አንዳንዶቹ አይረዱትም እና ለእግዚአብሔር ይናገራል የሚለውን ይዘው አይ ለእግዚአብሔር ነው እንጂ በቃ የግዴታ በእንትን መወራት የለበትም መተርጎም የለበትም የሚል ነገር ለመያዝ ማለት ነው። ይሄ ምን ያመጣል? በአዳራሽ ውስጥ የሚደረገውን አሁን ያለውን ጩኸት ቅድም ፈለገ የሚያሳየንን ጩኸት ለመሸፈኛ ነው፣ ለሌላ ነገር አይደለም። እሱን ለመሸፈን ነው። ግን ምንድነው ዋናው ነጥብ? ልሳን ቋንቋ ነው። ቅድም አይ በግሪኩ አይደለም አለ። ታዲያ ምንድን ነው የሚለው? አይ ቋንቋ ነው የሚለው። ልሳን ማለት ነው የከበደ። ልሳን ማለት ግዕዝ ነው፣ ቋንቋ ማለት ነው። ስለዚህ ቋንቋ የሚነገር ነው፣ ቋንቋው የሚተረጎም ነው። ለዛ ነው ጳውሎስ በማህበር መካከል ስትናገር ማይተረጎም ከሆነ አንተም ለጉባኤው እንግዳ ጉባኤው ለአንተ እንግዳ ያለው ማለት ነው። ስለዚህ እንደዚህ በልሳን ሲያብዱ ካያችኋቸው ምንድናቸው እነዚህ ሰዎች? ወደ ማበዱ የተጠጉ ከመጽሐፍ ቅዱስ የሸሹ ዛሬ 90 ዓመት በአንዲት ሴት የተጀመረ ነው እንደምታውቁት ልሳን የሚለው ማለት ነው። ቻይንኛ የሚመስል ነገር ጽፋን የጀመረችው ሴትዮዋም እና የተመነጫጨረ ነገር ማለት ነው። ከዚህ በፊት ብዙ ጊዜ ላይቭ እንትን ብለንበታል ታውቃላችሁና የእንግዳ ትምህርት ነው። በቃ የዛሬ 90 ዓመት የተነሳ እንግዳ ትምህርት ነው። አስባችሁታል? አሁን እነ ጳውሎስ እነ ጴጥሮስ ህዝቡ መካከል አርጋዱላ እያሉ ሲመላለሱ ስንት የሚባል ነገር እያለ በአርጋዱላ ህዝቡን ሲያስጨንቁት የለም አይታወቅም። ከዛ በኋላም የተነሱ አባቶች እንዲህ አይነት ልሳን
ዛሬ ሐዋርያቱ ማነው ጴንጤዎቹ የሚሉትን ልሳን አልተናገሩም፣ የለም በትምህርት። አሁን ታዲያ ለምንድነው እሱ ለሰዎች አዲስ ቋንቋ ማይገለጸው የሚል ነገር ከተነሳ በዚህ ጨርሳለሁኝ። አዲስ ቋንቋ አይነገርም አንልም፣ ግን ደግሞ አስፈላጊ ነው ወይ ነው? እንደ አስፈላጊነቱ ሊያደርግ ይችላል እግዚአብሔር፣ ልንገድበው አንችልም። አሁን ላይ ግን ልክ የሐዋርያት ሥራ 2 ላይ እንዳየ ነው በአዲስ ቋንቋ መናገር ሁልጊዜ ማናየው ለምንድነው ሲባል ወንጌል ሰፋ፣ ከዛስ ሰባኪዎች ራሱ መምህራን ራሱ በየቋንቋው አሉ፣ አዲስ ቋንቋ መናገር አይጠበቅባቸውም። ያኔ እኮ እነዚህ የገላትያ ሰዎች አይደሉ እንዴት በገዛ ቋንቋችን ይናገራሉ የተባለው? የነሱ ሀገር ተወላጅ ወይም የነሱ ሀገር ሰው የነሱን ቋንቋ የሚያውቅ ሰው ወንጌል የገባው የለም ነበር። ግልጽ ነው። የተላኩት 12 ናቸው ሐዋርያቱ፣ 12ቱ ናቸው ዓለምን ያጣፈጧት በወንጌል ማለት ነው። ስለዚህ እነሱ የግዴታ ወደ ሁሉም ቦታ ሲሄዱ አዲስ ቋንቋ ያስፈልጋቸው ነበር። ዛሬ ሲባል ዛሬ ይኸው ፈለገ ሲያስተምረን አማርኛ ይናገራል፣ አማርኛ እንሰማለን። እኛ ልደትም ቢያስተምረን አማርኛ ይናገራል፣ አማርኛ እንሰማለን። አይ አማርኛ እንሰማም ኦሮምኛ ነው ከተባለ የኦሮምኛ ሰባኪያን አሉ፣ ወላይትኛ ነው ከተባለ የወላይትኛ ሰባኪያን አሉ። አያችሁ። ስለዚህ እንደዛ አይነት ነገር መጠበቅ ግድ አይሆንም ማለት ነው። ግድ አይሆንም። ግን ደግሞ ምን ልክ አይደለም። ዛሬ ልሳን ተብሎ በየጫካው የሚጮሁትም መጽሐፍ ቅዱሳዊ ፈጽሞ አይደለም ማለት ነው። እግዚአብሔር ይስጥልን ኦቦሌሶ። እሺ ያሬዶ ማን ነው? ዮባ በጣም ይቅርታ፣ አሁን ያሬድ የሚባል ሰው ርቼ ነው። ዮባ በጣም ነው የምናመሰግነው፣ ቃልዮትን ያሰማልን። ዛሬ ሀቢባ ቤት እንግዲህ የሮሃብ ዲኮር እና ዌዲንግ ፕላነርን የቲክቶክ አካውንቱን እንግዲህ የፎሎ ቻሌንጁን የምናስጀምርበት ቀን ስለሆነ ነው ያው ብዙ እንዳናስጣብቅ በጊዜ ዘጋ ነው እንጂ ሰዓት አይገድበንም ነበር። ረዥም ሰዓት ወስደን ብዙ መውራት እንችል ነበረ። ለዛ ነው ልደት ስፖርት እንደጀመረ ሰማዩ። በዚህ አጋጣሚ ከመውጣት ወንድሞቼ፣ የኔ እንቁ ወንድሞች እንዴት እንደምኮራባችሁ ማለት መምህሮቼ፣ በቃ እናንተን ሳይ ልቤ በክርስትና በቃ ሰው አላት ተቋረጠ። ቤተክርስቲያን ሰው አላት እንድል ኔትወርኩ ትንሽ ቤተክርስቲያን ሰው አላት እንድል ታደርጉኛላችሁ። በጣም ልንኮራባችሁ። የኛ ልደት ያወራል ብለኛል ነበር። አይሰማም እኮ ፈለገ። እኔም የተሰማኝ አይደለም። ኔትወርኩ ያስቸግራል ማለት ነው። በርቱ፣ በቃ ወደኋላ እንዳትሉ። እንኳን ደህና መጣ። ማንም ምንም ቢላሽ አዮባ ፒስ ነው። ምን ላይ ያላችሁት? ትቻችሁ ወጣ ድንገት ቅድም። አዎ አልተመቸኝም ነበር። ከውጭ ገና እየገባው ነበረ ቅድምና ላስተካክልና አንደኛው መዝሙር የዛሬ ፕሮግራም ቀርቶ ነው እንዴ? ልደት ኔትወርክ እየሰራ አይደለም መሰለኝ። ቀጥላ ያሬዱ አልቀረም። ልደትሻ ያው ስላልተነጋገርን ብዬ ነው። እስቲ እንነጋገርና በደንብ ቁጭ ብለን አላወራንበትም ብዬ ዝም ብለን ከሚገባ ብዬ ነው። ጥንቃቄም ስለሚፈልግ ብዬ ነው። ልደት ስፖርት ጀምሯል። በዚህ አጋጣሚ ንገርልኝ ስላለኝ ያሬዶ እና ዮባ ማለት ልደት ትንሽ አይናፋር ነው። ስፖርት ጀምር ያለ ብሎ ትንሽ ቪዲዮ መስራትን ፈለገ፣ ላይቭ ላይ ማውራት ፈለገና ግን አንተ ዝም ብለህ እንትኑን ፎሎ ብናስደረግ አይሻልም? ክፉ ደግ ባንነጋገር በይሳ መች ክፉ ደግ ተናገርኩኝ? ንገርልኝ አልከኝ። የኔ እርዳታ ያስፈልጋል። ልክ ስማ ጂም ገብቶ ማለት ነው 2 ደቂቃ እንደቆየ ላይቭ ይገባል። ከዛ ላይቭ ላይ ትንሽ ሾው ያሳየንና ሮጦ ላጥ ብሎ ይወጣል። ቦርጭ ነው ኮንክሪት እያረከው ነው የባሰ ወይ በደንብ ስራ መስሎ ነው። ዛሬ ልደት የምንድን ነው የሰራው? ዛሬ ሁለንተናዊ ሙሉ የአካል ብቃት እንቅስቃሴ ፈለገ ቢሮጥ ግን አሰብኩት እዛ እንትን ላይ ትሬድሜሉ አይችለውም፣ ይሰበራል። አይችልም።